ሉዊስ ስኬሊ ወደ ማን ዩናይትድ የሚባል ወሬ ከች ብሏል። የዩናይትድ ደጋፊ ማን ቫን ፐርሲ ምናምን ገና ካሁኑ ማን በደንብ አድርጌ ላስረዳ። የአርሰናል ደጋፊው ደግሞ ትዕግስት ያስፈልጋል ይህን ቪዲዮ ለመረዳት ማን። አንደኛ እኛ መሸጥ አለብን ስኬሊን ሳይሆን ማን እስካሁን ድረስ የአርሰናል ደጋፊ እስከ ዛሬ ድረስ ከፍተኛ ሽያጭ ምናምን ብለህ ታለቃቀስ ነበር አለ። አሁን ደግሞ ማን ነው እንደ ዴክለን ራይስ 100 ሚሊዮን እያወጣን ምንገዛ ተጫዋች ቡድን እንደሆን ነው። ካሁን በኋላ ደግሞ ለሌፍት ባክ 30-40 ሚሊዮን መቀበል ልንጀምር ነው ምልሽ ገባህ? ለኛ ሶስተኛ ኦፕሽን ሌፍት ባካችን ነው። ስኬሊ እኮ የአካዳሚ ልጃችን ነው፣ ደጋፊያችን ነው። በጣም ነው የምወደው። ወደ ዩናይትድ አይሄድም እመኑኝ ነው የምላችሁ። ግን ማን ቢሄድ ግን እኛ ነን ተጠቃሚ፣ እነሱ ናቸው የከሰሩት ነው የምልህ ገባህ? ለኛ ሶስተኛ ኦፕሽን የሆነውን ሌፍት ባካችን ሂንካፒያል ካላፊዮሪያል ስኬሊ ከካላፊዮሪና ከሂንካፒ ይበልጣል አይበልጥም? ስለዛ ሶስተኛ ኦፕሽን ሌፍት ባካችን ሉክሾን ተክቶ ፈርስት ቲም ስታርተራቸው እንዲሆን ነው እየሰጠናቸው ያለ ነው። ከዛ 40 ሚሊዮን ተቀበልናቸው። በ40 ሚሊዮኑ ደግሞ እኛ ምን አይነት ተጫዋች ነውና አንድ ቬንቲ ምናምን ጨምረንበት ጽድት ያለ ሚድፊልደር። ቢዝነስ ማለት እኮ እንደዚህ ነው ገባህ አይደለ? ቢያሰጉን ኖሮ እኮ አንሸጥላቸውም። ገባህ አይደል? ስለማያሰጉን ነው የምንሸጥላቸው ገባህ አይደል? ስለዛ ይሄ ሽያጭ ይሳካ ባይ ነኝ። ይሳካ አርተናል ጋቢ እንዴት አባቴ እንደሙድ እንደሚይዝብህ ማለት ነው። ስኬሊን የኔ ሶስተኛው ኦፕሽን አምጥተህ ሉክሾን ከተካበት ወሰርኩባቸው ምናምን ሰጠውህ፣ ተጠናከርበት 40 ሚሊዮን ውስጠኛ አድግም ይሆን ሰውዬ ማለት ነው ገባህ አይደል? ሌቭላችን እዚህ ጋር ነው ገባህ አይደል? ሌቭላችን እዚህ ጋር ድሮ አምበል ወስደህ ነበረ አምበላችን ዋና ማለት አሁን እንኳን አይደለም አምበላችንን ሰሊባን ራሱ ሪያል ማድሪድ መውሰድ አይችልም። አንተ ትንሽ ገባህ አይደል? ስፈልግ ነው የምሰጠህ ስፈልግማ ካራባው ካፕ አጫውታለሁ እመነኝ ብዬ ቃል ብገባለት ራሱ ሊቀር ይችላል። ዱቄት የሆንክ ሰውዬ ማለት ፈርስት ቲም ተጫዋች ነው የሚሆነው። የኔ ሰርድ ኦፕሽን ሌፍት ባክ፣ ያንተ ፈርስት ኦፕሽን ሌፍት ባክ ነው። ደረጃችን እዚህ ጋር ነው አባቴ። አንተ ማታስፈራ ሰውዬ ማለት ስለማታሰጋ ነው የምሸጥልህ፣ ስለማታሰጋ። በቃ አገር ሰላም ብሎ መኖር አይቻልም ማለት ነው አይደለ? እኔ ትርፌ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። የምሬን ነው የምላችሁ። ይኸው አሁን ደግሞ ሉዊስ ስኬሊን ፈልገው አፍጥጠው መጥተዋል ትርፌዎች። እኔ ከዛሬ ነገ ይሄ ነገር ይቀዘቅዛል፣ ወሬው ይዳፈናል፣ እንዲሁ ጭምጭምታ ነው ብዬ አስቤ ነበር። አይደለም በቃ አፍጥጠው እንዲያፍጥጠው የምር ነው የመጡት። እናንተ እንደ አይናችሁን እንዲህ ልጠንቁለው እስቲ አድቡኝ። አንፈልግም በቃ እንዴ አርሰናል ቤት ኦቨር ቤንች ተጫዋች በቃ መቀመጥ አይችልም ማለት ነው። ምንድነው ከኔ ቤት እየመጣሽ ምለቃቅሚው? መጨረሻሽ እንዲሆን ተርፌ አንቺ መጨረሻሽ እኔ ቤት ላይ ኦቨር ቤንች የሆነን ተጫዋች አይቀመጥም መሰደድ አለበት ወደኔ ብለሽ በቃ ቆርጠሽ ተነሳሽ። ይገርማል። አይ መጨረሻሽ ግን ክፋቱ። ለማንኛውም ይሄ ልጅ አንሸጠው፣ ብንሸጠው ደስ ይለናል። አንሸጠውም፣ ልናጫውተው አይደለም ልናስቀምጠው እንፈልጋለን። ምን ትሆናላችሁ? እንደ ዩናይትድን ብሎክ እንደ ቲክቶክ ማድረግ ቢቻል ማለት ነው ብሎክ እናድርገው። ምን ይሻላል በእናታችሁ? የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። ደግሞ ሉዊስ ስኬሊን ፈልገው አፍጥጠው መጥተዋል። ወያለ አጠላቃቅስ በቃ በምትኩ ቼላ ወንድም ጥላ አንድ ካርድ ይልካል። ቼላ አንድ ካርድ አላክ በእናትህ እኔ ከፍላለሁ። እውነት አብረን ደምሮ ከእንትኑ ጋር ከፍላለሁ። ምንድነው የምታለቃቅሰው? ወያለ እኔም እኮ ለቋንቅ ለቤት ፈልጌው እኮ ነው የመሬት ወንበር እንትን ይቆረቁራል አሉ። ኦልድ ትራፎርድ ምቹ ስለሆነ እኮ ነው። ምን ነው የልጁ ዲስክ ይንሸራተት ምን አይነት ነው ደግሞ? አካዳሚ ምናምን አትበል። ለምን ኮሌጅ አይሆንም? አልፈታም። እኔ ከፈለኩት አመጣዋለሁ። አባቴ በስሜ እንዳላረገው አካዳሚ ላይ እንደውም በስሜ ነው የማደርገው። አካዳሚ ምን አጣጣመጣለህ? ወያ እዚህ ጋር ደግሞ ሌላ ትኩሳት ሀቢቢ ነገር መጣልህ። ሉዊስ ስኬሊን ማለት ነው ሻሽቷ ልታስፈርመው ትፈልጋለች። ስካይ ስፖርት ነው ይዞት የወጣው። ኖርማሊ እሱ በፊት መረጃዎች ሲወጡ ነው። በይሄ ዳንያ ካን የሚባል ከማንቸስተሮች በኩል ያየሁት ማለት ነውና ማንቸስተር ዩናይትድ ላይክ አንደኛ ይሄ ማን ነው የኒውካስትሉ ልጅ ነው የፈልጉት ፉልባኳ ማለት ነው። ከዛ ቀጥሎ እና ጀለስን ይፈልጋል የሚል ነገር መረጃ ይዘው ወጥተው ነበርና ያው እኔ ታማኝ ሶርስ ሲሆን አላቅም ነበር ያኛው ልጅና ያቺኛይቱ ጀለስ ደግሞ የኒውካስትሏ ጀለስ ደግሞ እዛው ልትፈርም እንደሆነ ትናንት መረጃ እያየሁ ነበርና ከዛ በኋላ የኛ አሌክስ ክሮክ ነው መረጃውን ይዞት የወጣው ማለት ማንቸስተር ዩናይትዶች ሉዊስ ስኬሊን የማስፈረም
ያው ከሚያስፈርሟቸው ተጫዋቾች ያው ሊስት ውስጥ እንዳለ እንትን አለ። ከዛ ስካይ ስፖርት ይዞት ወጣ። ስካይ ስፖርት ደግሞ እሱን ማስፈር ይፈልጋል የሚል መረጃ ይዞ ወጡ። ከዛ በኋላ አሁን ቶም ካርተን ሚዲያ ደግሞ ማለት ይሄ ለአርሰናል ቅርብ የሆነው ጀለስ ደግሞ ምን አለ? ክለባችን አርሰናል ደህና ገፍቶ የሚመጣ ደህና መላ ይዞ የሚመጣ ሰው ካገኝ ደህና ክለብ ከመጣ ሉዊስ ስኬሊን ለመልቀቅ ይገደዳል ወይም ይለቀዋል ምናምን የሚል መረጃ ይዞ መጣለ። ኧረ በአላህ ምን ነው አንተ ትልቅ የተከበርክ ልጅ ነህ። አካዳሚያችን ነው የኖርከውና እንዳታዋርደን። አልጠፋ ክለብ ብቻ እስኪ አጃኢበቱን እናያለን። ገና ነው ያው አሊ ነው እንትኑ ብቻ እስኪ አጃኢበቱን ምን ይሆናል። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ አንድ አዲስ መረጃ ወጥቷል። ከመቼ የተለቀቀ ቪዲዮ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እኔ በግሌ ባይሳካ ደስ ይለኛል። ለማንኛውም መረጃውን እንመልከተው። መረጃውን ይዞልን የወጣው ታማኝ ዜና ምንጭ ቤን ጄኮብስ ነው። ቤን ጄኮብስን መረጃ ስንመለከት ስኬሊ ተጨማሪ የመጫወቻ ደቂቃዎችን ማግኘት ይፈልጋል። በዚህ ምክንያት እንግዲህ ክለቡን ሊለቅ እንደሚችል የሚያሳይ መረጃን ይዞልን የወጣው። ማንቸስተር ዩናይትዶች ደግሞ ትክክለኛ የሆነ ፍላጎት በስኬሊ ላይ አላቸው። ማንቸስተር ዩናይትዶችም ተጫዋቹን በተመለከተ በውስጥ በጣም ብዙ አይነት ውይይቶች እንዳደረጉና ተጫዋቹን ማስፈረም እንደሚፈልጉ ነው የቤን ጄኮብስ መረጃ የሚያሳየው። ምናልባትም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን ይችላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሉዊስ ስኬሊን ማንቸስተር ዩናይትድ ፈለገው ሲባል ምድረ ወያ ላይ ይወጣ ወይ አንተ ከኔ መለቃቀም ምናምን እኔ አልገባኝም እኮ ልጁ እኮ ነው የፈለገን አይደል እንዴ? ልጁ እኮ ነው ገፍቶ የመጣው። ቤንች ስታረጉት በቃ ማንቸስተር ዩናይትድ ለታዳጊዎች የሚሆን ነው በአሁኑ ሰዓት አለ። በቃ ዘይጂ ራሴን ማሳየት ፈልጋለሁ አለ። እናንተ የዋንጫ ማህል ናችሁ እንዲሁም እድል ማሰጡም አለ። ላልፈልጋችሁም አለ ሐላል እሱ ነው ገፍቶ እየመጣ ያለው እኮ ልጁ ነው። እኛ እኮ ገፍተን አልሄድንበት እስቲል እስካሁን እንደ እናንተ የሉዊስ ስኬሊን የገረማ ዶማንን ነው የምወስድብህ። እስኪ ምን እንደምትሆን አይሃል። ምክንያቱም እድል እንደማሰጠው እናውቃለን እኮ ኗኔሊ ሲመጣ እኮ እንዴት ስታብድ እንደነበር እናውቃለን። ከዛ አሳልፈን ለሸጥከው እኮ በውሰት እኮ እናውቃለን። ይሄንንም እንደዛ እንደምታደርጉ ስለምናቅ ማለት ነው። ዶማንን ነው ወስደብ ሉዊስ ስኬሊ እንደው ምንም አይደለም። እንደዛ ስፈነጭ የነበረበትን ዶማንን ወስጄ ምን እንደምትሆን እንታያያለን። እስኪ እንዲህ ፈልጎን በመጣው ሉዊስ ስኬሊ ወደ ማንቸስተር ዩናይትድ በፍጹም መሆን የሌለበት ነገር ማለት ነው። እስኪ የአርሰናል ደጋፊዎች ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየጻፋችሁልኝ ይለፉ። ሁላችሁም ጻፉልኝ። እስኪ ሁላችሁም በደንብ እስኪ ሀሳባችሁን ስጡበት። እኔ የዩናይትድ መለያ ለብሶ ራሱ ማለት በቃ ማመንም አልፈልገው ነገር እግዚአብሔር ወደ ዩናይትድ ብቻ አይደለም ወደ የትኛውም ክለብ እንዳቀን አልፈልግም። ሉዊስ ስኬሊ ጭራሽ ወደ ዩናይትድ ደግሞ ዩናይትዶች ይሄ ነገር እንኳን ሀፕን አድርጎ ብታስፈርሙት ማስፈረም ስለምትችሉ ምናምን አይደለም መታችሁ ነቫን ፐርሲ ምናምን እንዳትሉ እንደዛ አይደለም። ተጫዋቹ እኛ ጋር የመጫወቻ ደቂቃ ስላጣ ነው። የመጫወቻ ደቂቃ ስላጣ ትልቅ ኳሊቲ ያለው ተጫዋች ስለሆነ ፕላስ መጫወት ስለሚፈልግ ከጠየቅኩ ይላል ገብቷል። ከዛ አንፃር ምናምን ነው እንደው ከሆነ በፍጹም ሀፕን ሊያደርግ የማይችል ነገር ሉዊስ ስኬሊ አይደለም የማንቸስተር ዩናይትድ መለያ ለብሶ ምናምን ነገር የሆነ ነገር ወይ አሲስት ወይ የሆነ ጥሩ ፐርፎርም ባረጋግጠ አያደል ምናምን መተህ እንድትልብኝ አልፈልግም። ግን ለየትኛውም ክለብ እንዲፈርም አልፈልግም። ልጁ የአካዳሚ ልጅ ነው። ፕላስ በጣም ፓሽኔት ነው። ሜንታሊቲው በጣም ሃይ ነው ልጁና ይሆናል እንደዚህ አይነት ተጫዋች ደግሞ ክለባችን ውስጥ እንዲቆይ ይፈልጋሉ። ፕላስ ደግሞ ያካድጃችን እና ይሄ ወደ ሌላ ክለብ አይደለም ማንቸስተር ዩናይትድ ወደ የትኛውም ክለብ እንዲሄድ አልፈልግም። እኔ ሉዊስ ስኬሊ ከአርሰናል ወጣ የሚባል ዜና ራሱ መስማት አልፈልግም። ሲቀጥል ዩናይትድ መለያ ለብሶ ራሱ ሆናል አይደል ማምንም አልፈልገው ነገር ነውና ሉዊስ ስኬሊ የምር ከክለባችን እንዲወጣ ትፈልጋላችሁ? ባትፈልጉ እንኳን መሄዱ ኖርማል ነው ብላችሁ ታስባላችሁ? እስኪ አርሰናል ደጋፊዎች ሀሳብ አስተያየታችሁ እኔ እንዳልኳችሁ በፍጹም ልቀበለው አልፈልግም። ስኬሊን በጣም ነው የምወዱ። በጣም ፓሽን ያለው አምና ያየነው ስኬሊ በጣም የሚለየው ስኬሊ ነበር። ፕላስ አሁን ካላፊር ናይን ካፕ በሚያሳዩት ኳሊቲ ልክ ያሳያል ብያለሁ። አምንም እኔ ተጣዋቂ ወንበር ላይ መሆኑ ምናምን ነገር የሚኬል አርቴታ ራይት ዲሲሽን ነው ብዬ ነው የማስበው። ግን ደግሞ ክለባችን ውስጥ መቆየት አለበት። ተጫዋቹን አላረን ኢጎቲ ሆኖ እንዳይወጣ ፈልጋለሁ በጣም። እስኪ ሀሳብ አስተያየታችሁን ኤኒዌይ ኮሜንት ላይ አካፍሉ። እንደው ሻሼ ይሄን ማረን እባክህ በፈጠረ አሁን ይሄን መሸጡ ብቻ እኮ አይደለም ችግሩ። ይሄን ልጅ ከሸጠን የእሱን ተተኪ የምናመጣው ከቼልሲ ነው። እንደው ኬፓ ያረገንን እያየ በአላ ከቼልሲ የመጡት እንዴት ሲያጠፉን እኔ ቆይ እናንተ እያላችሁ ማለት አካዳሚያችንን እንዝጋው ነው በአላ እንዝጋው። ቆፍረን ጉድጓድ ውስጥ ትሬኒንግ አሰርተን እናምጣ። ማስክ አልብሰን እናጫውታቸው ነው። አንድ ተጫዋች 5 ጨዋታ ከተቀመጠ ወይ እንደ ቼልሲ እንደ ቶተንሃም ለንደን ውስጥ ያለ ቲም አይደለ መተ እንደ ድመት ስጋ እያሳየ መጠራብን ቤንች አናርጎ እሺ ከ11 በላይ አይፈቀድ ያለን ስኳድ ደግሞ ብዙ ነው። አረ በፈጠረ ዳይፐራቸውን ጠርገን ያሳደግናቸው ንፍጣቸውን ጠርገን ልክ ጎረምሳ ሲሆኑ 2 ቺዶ ኦቢንና ሄቨንን ወሰክ። ይሄ እግሩ ግብዳ ነው። በማደለቢያ የደለበ በሬያችን ነው።
አሁን ደግሞ በዚህ መጣ። እስቲ ከቼልሲ ግዙና በአላህ ሱሱን ቅመሱት። አንተ ከኛ ታዳጊ እኛ ከቼልሲ የጨረሰ እያመጣን አንኖር። ምድረ ደንቆሮ እስቲ ወንድነት ወስዳታ። ሉዊስ ሆል ከኒውካስትል እና ሉዊስ ስኬሊ ከአርሰናል የማንቸስተር ዩናይትድ ሌፍት ባክ ዋና ታርጌት ሆኖ ተገኝተዋል ማለት ነው። ከሁለቱ ከሉዊስ ሆል እና ከሉዊስ ስኬሊ ለማንቸስተር ዩናይትድ የትኛው ይመጥናል ብላችሁ ታስባላችሁ ጋይስ? የትኛው ቢመጣስ ደስ ይላችኋል? ሰበር ዜና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊያስፈርማቸው ካሰቡ ተጫዋቾች ውስጥ እንግዲህ የስም ዝርዝሩ ውስጥ ሉዊስ ስኬሊ አንደኛው መሆኑ ተዘግቧል። መጀመሪያ የውሸት ዜና ነበር የመሰለኝ፣ ግን ትላልቅ ሚዲያዎች እየዘገቡት ይገኛሉ። ለዚህም የዝውውር መሳካት እንግዲህ ትልቁ ሚና ይጫወታል ተብሎ የሚጠበቀው የበፊቱ የአርሰናል ተጫዋች የሆነው የማንቸስተር ዩናይትድ ተጫዋች የሆነው ኤደን ሄቨን ነው። ስኬሊ ወይስ ሉዊስ ሆል የትኛው ተጫዋች የተሻለ ነው? ማንቸስተር ዩናይትድስ የትኛውን ተጫዋች የሚያመጣ ይመስላችኋል? የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ፣ የኔን ሀሳብ ልንገራችሁ። ከዛ በፊት ግን ትናንትና ቴሌግራም ቻናሌ ላይ የነበራችሁ ሰዎች አለን እያላችሁ ኮሜንት ላይ ደቅ አድርጉልኝ ማለት ነው። 10 ደቂቃ ነው የቀረው ምናምን እያለን ፍሬንድሊ ጌሞችን ኔሽንስ ሊግ ጌሞችን አስገብተን ምን አይነት የሚገርም ትኬት ነው ያፈነዳ ነው ማለት ነው። ደቂቃ ነው የቀረን ምናምን ብለን ተቻኩልን በሰራ ነው ትኬት ምን አይነት ሳንቲም ነው ፍንድትድት ያደርገው። በዚህ ቴሌግራም ቻናል ገብታችሁ ተመልከቱ። በሌሊንክ አለላችሁ በሊንኩ መሰረት መግባት ትችላላችሁ። ካልሆነችን ሰርች ስታደርጓት ሄና ከችላል ማለት ነው። ወደ ሐሳባችሁ ሉዊስ ሆል ምን አይነት ለየት ያለ ኳሊቲ ያለው መሰላችሁ? ጠባብ ስፔስ ነው ምንድነው አይልም። የሚገራርሙ ክሮሶችን ወደ ቦክስ ይጥላል ማለት ነው። ይሄን ደግሞ ማንቸስተር ዩናይትድ በዚህ ሰዓት ይፈልጋል። ቆንጅዬ አጥቂ ስላለው እንዲሁም ክሮሶችን የሚፈልግ ጽድት ያለ ረጅም አጥቂ ቴስቶችን ማስቆጠር የሚችል ኳሊቲ ያለው አጥቂ ስላለው የአይነት ተጫዋች ይፈልጋል። እንዲሁም ድሪብል ያደርጋል። ሹቶቹ ሹት አይደሉም። በጣም ጽድት ያለ ሌፍት ባክ ነው ሉዊስ ሆል። እንዲሁም ደግሞ ዘንድሮ እየተመለከት ነው አይደለም እንጂ ስኬሊ በመከላከሉ የሚታማ አይነት ተጫዋች አይደለም። ድሪብሎችን ያደርጋል፣ ክሮስ ያደርግ ያን ያክል አልተመለከትኩትም። ግን ማንቸስተር ዩናይትድ ያመጣዋል ብዬ የማስበው ተጫዋች ሉዊስ ስኬሊ ነው። በምን ምክንያት? አንደኛ የተጫዋች ውድ ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ ደግሞ በዚህ ሰዓት ለሌፍት ባኮ ኦር ለሌላ ቦታ አይደለም ውድ ገንዘብ ያወጣል ብዬ ማስበው ማለት ነው። መሀል ሜዳውን ነው በደንብ ይጠግናል ብዬ ማስበው። ከሁለትና ከሶስት በላይ ተጫዋቾችን መሀል ሜዳ ላይ ማምጣት ይፈልጋል። ቀጥል እነ ቶናሊን እነ ጉማሬሽን ያጣል ተብሎ ይታሰባል ኒውካስትል። እነዚህን ሁሉ ተጫዋቾች አጥቶ ይህን ተጫዋች በቀላሉ ይለቀዋል ብዬ ስለማላስብ የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ደቅ አድርጉልኝ።